ወለደን ጌታ ተወልዶ ወለደን ሙታን የነበርነውን ጌታ ከጥፋት አዳነን። የገና በዓል ከዓመት ዓመት ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ለማዳን ሥጋ መልበሱን በማቴዎስ ወንጌልም ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው የትንቢት ቃል የተፈጸመበት መሆኑን የምናስታውስበት ነው። በዓሉ በተለይም የጌታችን ልደት ተከትሎ የተፈጠሩ እውነቶች ማለትም ሰብአ ሰገል የተወለደው የአይሁድ ንጉሥን የት ነው በማለት ስጦታ ይዘው መምጣታቸውን፣ መላእክት ለእረኞች ማብሰራቸውን፣ በግርግም መወለዱንና ሌሎችንም አጋጣሚዎች በማጣመር ይከበራል። እንደ ቤተ ክርስቲያን የገና በዓል የጌታችን ልደት የሚታሰብበት ቢሆንም በዘመናት ውስጥ ግን ለበዓሉ ድምቀት የሚሆኑ ልምዶች መንፈሳዊ ዑደቱን እንዳይለቅ በመጠንቀቅ እናከብረዋለን። ውድ ተመልካቾቻችን በዛሬው የገና በዓል ቅኝታችን ከጌታችን መድኃኒታችን ኢየሱስ ክርስቶስ ልደት ክብረ በዓል ጋር በተያያዘ የገና ዛፍ ታሪካዊ አመጣጥንና ሰዎች በበዓሉ ለምን ስጦታዎችን ይለዋወጣል የሚለውን የምናስቃኛቸው ይሆናል። አብራችሁን ቆዩ። የገና ዛፍ ዙሪያ በዓለም አቀፍ ደረጃ የተለያዩ ታሪኮች የሚነገሩ ቢሆንም ለዛሬው ቅኝታችን የምናቀርብላችሁ ግን ከቤተ ክርስቲያኗ ጋር ግንኙነት ያለውና የገና ዛፍ መነሻ እንደሆነ የሚነገርለትን ቅዱስ ቦኒፌስ የሚገኝበትን ነው። ቦኒፌስ በ680 አካባቢ በእንግሊዝ ተወለደ። የቤኔዲክቶስ ገዳምን ከተቀላቀለም በኋላ ካህን ቀጥሎም ጳጳስ በመሆን ወንጌልን ለመስበክ በርዕሰ ሊቃነ ጳጳሳቱ በመታዘዝ ወደ ጀርመን አቀና። ታዲያ ይህው ቅዱስ በፈረንጆቹ 723 ከጥቂት ሰዎች ጋር እየተጓዘ በነበረበት ወቅት ለመብረቅ አማልክት ለሚባሉ ቶር የሰው መስዋዕት ከሚያቀርቡ ማህበረሰቦች ይደርሳል። ቅዱስ ቦኒፌስና የጉዞ አጋሮቹ በገና በዓል ዋዜማ ላይ ነበር በዚሁ ሰው መስዋዕት ለማድረግ ከሚዘጋጁት ማህበረሰቦች ዘንድ የደረሱት። ጳጳሱ ቦኒፌስ መስዋዕት ከሚደረግበት አጠገብ በመምጣት ብፁዓን ጳጳሳት የሚይዙትን በትር በመያዝ ሊሰዋ የነበረውን ሕፃን ሕይወት ታድጓል። በዚህም የጌቶች ጌታ ማን እንደሆነ እውነተኛ አምላክ አንድ እርሱ እግዚአብሔር ብቻ መሆኑን አሳይቷል። ጳጳሱ ቦኒፌስም ለመስዋዕትነት የተዘጋጀውን ሕፃን ሕይወት በመታደግ ይህ የሞት ዛፍ ከዚህ በኋላ መሬታችሁን አያጨልምም፣ በፈጣሪ ስምም አጠፋዋለሁ ብሎ በመናገር ዛፉን ቆርጦ ጣለው። በተቆረጠው ዛፍ ላይም እያበቀለ ያለን አዲስ ዛፍ በመጠቆም ይሄ ቅጠሎቹ ሁሉም አረንጓዴ የሆኑ የማያቋርጥ ሕይወት ምልክት ነው። እንዴት ወደ ሰማይ እንዳቀናም ተመልከቱ። ይሄ የልጁ ኢየሱስ ዛፍ ይባል። በዱር ውስጥ ሳይሆን በቤታችሁ ያደርጋችሁት፣ በዙሪያው በመሰብሰብ ደምን ሳይሆን በስሩ ስጦታንና መልካምነትን ተለዋውጡ በማለት ተናገረ። በዚህም ጀርመናውያን የገና ዛፍ በዓል ጀመሩ። የገና ዛፍም ወደ የቤታቸው በመምጣት በሻማና በሌሎችም ጌጦች በማስዋብ የጌታችን የመድኃኒታችን ኢየሱስ ክርስቶስን ልደት ማክበር ጀመሩ። ይህም በዓል ከጀርመናውያን በመቀጠል ለመላው ዓለም ተዳረሰ። የገና ዛፍ የገና በዓል አንዱ ምልክት ሆነ። ይኸው የገና ዛፍ ታዲያ በአሁኑ ጊዜ በቅድስት መንበር ቫቲካን በየዓመቱ የጌታችን የኢየሱስ ክርስቶስን ልደት ለማክበር በቅዱስ ጴጥሮስ አደባባይ ይቀመጣል። ከዚሁ ትልቅ የገና ዛፍ በተጨማሪ ሌሎች 40 ትናንሽ የገና ዛፎች በቅድስት መንበር ውስጥ ለበዓሉ ይቀመጣሉ። በካቶሊክ ቤተክርስቲያን ቅዱስ መንበር ቅዱስ ጴጥሮስ ባዚሊካ አደባባይ የገና ዛፍ ማቆም የተጀመረውም በፈረንጆቹ 1987 በርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ነበር። አንድ ፖላንዳዊ ገበሬ የገና ዛፍ ከሀገሩ እስከ ቅዱስ መንበር ድረስ ይዞ በመምጣት ለቅዱስነታቸው በስጦታ ማበርከቱን ተከትሎ ለርዕሰ ሊቃነ ጳጳሳቱ የገና ዛፍ ስጦታ መስጠት ተለመደ። በየዓመቱም ከአውሮፓ ሀገራት የገና ዛፍ ስጦታ ይበረከታል። ተወልዶ ወለደን ጌታ እንግዲህ የገና በዓልን ስናከብር ሌላው የምናስተውለው ነገር የገና ስጦታ ነው። የገና ስጦታ ታሪክ መጽሐፍ ቅዱሳዊና የአይሁድ ንጉሥ መወለዱን ከዋክብት አይተው ክብራቸውን ለመግለጽ ከመጡት ሰብአ ሰገል የተጀመረ ነው። በእርግጥ ታሪኩ መጽሐፍ ቅዱሳዊ መሰረት ቢኖረውም አንድ ከገና ስጦታ ጋር ስሙ አብሮ የሚነሳ ቅዱስ ይገኛል።
ስሙም የሚራው ቅዱስ ኒኮላስ ይባላል። ቅዱስ ኒኮላስ ከገና ስጦታ ባሻገር በተለይም የገና አባት ከሚባለውና በገና በዓል ዜማ መልካም ባህሪ ላሳዩ ልጆች ስጦታ ከሚሰጠው የገና አባት ታሪክም መነሻ ነው። ለመሆኑ ቅዱስ ኒኮላስ ማን ነው? የሚራው ቅዱስ ኒኮላስ በ3ኛው ክፍለ ዘመን በዚያ የተወለደ ደግና ሕፃናትን የሚወድ ቅዱስ ነው። ይኸው ቅዱስ ታዲያ ከበረሃ አባቶች ለመማር በግብፅና ፍልስጤም ንግደት አድርጓል። በኋላም በቱርኳ የሚራ ጳጳስ ሆነ። የሚራው ቅዱስ ኒኮላስ የተባለውም በዚሁ ምክንያት ነው። ጊዜው የሮማ ንጉሠ ነገሥት ዲዮቅልጥያን በክርስትና ላይ መራር በትሩን ያሳረፈበት፣ በርካታ ክርስቲያኖችም ለስደት፣ እስር፣ እንግልትና ሞት የተዳረጉበት ወቅት ነበር። ቅዱስ ኒኮላስም የዚሁ ንጉሠ ነገሥት በትር ደርሶበት ለእስር ተዳርጓል። በኋላም በሮማ ሥርወ መንግሥት ታሪክ የመጀመሪያው ክርስትናን የተቀበለ ንጉሠ ነገሥት የሆነው ታላቁ ቆስጠንጢኖስ ገዢ ሲሆን ይኸው ቅዱስም ከእስራቱ ተፈታ። ታዲያ አንድ በቱርክ የምትገኝ ሚራ አካባቢ ጳጳስ ከገና ስጦታና ከገና አባት ጋር የሚያገናኘው ታሪክ ምንድነው ለሚባለው ለሕፃናት ያለው ፍቅር ነው። ጳጳሱ በአካባቢው አንድ አባት በኑሮ እንግልት እየተሰቃየ መሆኑና ሴት ልጁን ገላዋን አሳልፋ በመሸጥ እንዲተዳደሩ ለማድረግ ማሰቡን በማየት በአንድ ምሽት ታሪካቸውን ብሎም የዓለምን ታሪክ የቀየረ ተግባር ፈጸመ። አባትና ልጅ ጫሞቻቸው እንዲደርቁላቸው ከእሳት ማሞቂያ አጠገብ አድርገው በነበረበት በአንድ ምሽት ጳጳሱ ኒኮላስ የወርቅ ከረጢት ወርውሮ ከጫሞቹ አጠገብ ማስቀመጥ ችሏል። ይህም በአሁኑ ወቅት በተለይም በምዕራባውያንና አሜሪካውያን ዘንድ በገና በዓል ምሽቶች በእሳት ማንደጃ አጠገብ ካልሲዎችና ጫሞችን ማስቀመጥ ልምድ እንዲሆን እንዳደረገው ይነገራል። የገና በዓል ጌታችን ኢየሱስ ክርስቶስ መወለድን በልደት ዝማሬዎች፣ በገና ዛፍና ስጦታዎች መንፈሳዊ ድምቀቱን ሳይለቅ የምናከብረው በዓል ነው። ታዲያ የገና በዓልን ልዩ ከሚያደርገው ምልክቶች መካከል አማኑኤል በሚባለው ስሙ እግዚአብሔር በመካከላችን መሆኑ የተነገረለት የጌቶች ጌታ የሆነው እሱ በሰዎች መካከል ቦታ አጥቶ በግርግም መወለዱ ነው። እመቤታችን ቅድስት ድንግል ማርያምና እጮኛዋ ቅዱስ ዮሴፍ የወቅቱ የሮማ ንጉሠ ነገሥት አውግስጦስ ቄሳር ያወጣውን የምዝገባ አዋጅ ለመፈጸም ወደ ቤተልሔም ያቀናሉ። ቅዱሱ መጽሐፍ በሉቃስ ወንጌል እንዳስቀመጠውም በእንግዶች ማደሪያ ስፍራ ስላልነበራቸው በግርግም አስተኛቸው ሲል እንዴት የነገሥታት ንጉሥ ክብሩን ትቶ ስለ ሰው ልጆች መዳን በግርግም እንደተወለደ ይነግረናል። ታዲያ የጌታችን ኢየሱስ ክርስቶስ በግርግም መወለድ ዘመናትን ተሻግሮ አሁን ድረስ እየታሰበ ለበዓሉም ግርግም ሲሰራው ቆይቷል። በእርግጥ በአሁኑ ጊዜ በገና በዓል ወራት የሚሰሩ ግርግሞች መነሻቸው መጽሐፍ ቅዱሳዊ ቢሆንም ከዚሁ ጋር በተገናኘም አንድ ለተፈጥሮ ባለው ጥልቅ ፍቅር የሚታወቅ ቅዱስ ይገኛል። ስሙም የአሲሲው ቅዱስ ፍራንቺስኮስ ነው። የአሲሲው ቅዱስ ፍራንቺስኮስ በጣሊያን ግሬቹ በፈረንጆቹ 1223 የክርስቶስ ልደትን ትልቅ አጽንኦት ለመስጠት በማሰብ በወቅቱ ከነበሩት የቤተ ክርስቲያን መንፈሳዊ መሪ ርዕሰ ሊቃነ ጳጳሳት ሆኖሪየስ ሳልሳዊ ፍቃድ ይወስዳል። በዚህም ግርግም በማዘጋጀት በውስጡ የደረቁ ሳሮችን ያስቀምጣል። በውስጡም አንድ በሬና አህያ በማስቀመጥ አማኞችን አሰባስቦ የገና በዓልን የሚያመለክት የመጽሐፍ ቅዱስ ንባብ ድምፁን ከፍ አድርጎ አነበበ። ስለ ቤተልሔሙ ሕፃን ለምዕመናን ሰበከ። በዚህም በመጽሐፍ ቅዱስ በሉቃስ ወንጌል የሚገኘውን የጌታችንን አወላለድ ለመግለጽ የሞከረበት ሂደት ዘመናትን ተሻግሮ ዛሬም የበርካታ ክርስቲያኖች ልምድ የጌታችን ልደት ከሚታሰቡበት መንገዶች መካከል አንዱ ለመሆን በቃ። ተወልዶ ወለደን ጌታ፣ ተወልዶ ወለደን፣ ሙታን የነበርነውን ጌታ ከጥፋት አዳነን። ውድ የሰላም ካቶሊክ ቴሌቪዥን የገና በዓል ቅኝት ተመልካቾቻችን በዛሬው የገና ዛፍ የገና ስጦታና ጌታችን ኢየሱስ ክርስቶስ ስለተወለደበት ግርግም መጽሐፍ ቅዱሳዊና ቤተክርስቲያናዊ ቅኝታችን ይህን ይመስል ነበር። በዚሁ አጋጣሚ ለማሳሰብ የምንወደው ታሪክ ብዙ ገጽታዎች ያሉት መሆኑን ልብ እንድንል፣ በሁሉም ውስጥ ደግሞ መልካም ነገርን ማየት እንድንችል ነው።
ሁሉም ታሪኮች መልካም መነሻ ሊኖራቸው ባይችል እንኳን እኛ ግን ስለ ሰው ልጆች ኃጢአት ራሱን ዝቅ በማድረግ በግርግም ከተወለደው በተናቀችው አህያ ላይ ወደ ኢየሩሳሌም ከገባውና ንጹሕ ሆኖ ሳለ እንደ ወንጀለኛ በመስቀል የሞተውን የጌታችንን ምሳሌ እናስተውል። እርሱ በዛሬዋ ቀን ከሺህ ዓመታት በፊት ተወልዶ ከአዳም ኃጢአት የመንጻት ታሪካችንን አስጀምሯልና እኛም በዛሬው ቀን ቤታችንን ከማስዋብ ከስጦታዎቻችን ማማርና ከወዳጅ ዘመዶቻችን ጋር መደሰታችን ባለፈ በልባችን ይወለድ ዘንድ ለክብር የሚመጥን ልብ ባይኖረንም ግርግም ልባችንን ዝግጁ እናድርግ። በዚህም ሕፃኑ ኢየሱስ ይወለድ። እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል አደረሳችሁ። መልካም በዓል።